መድብል ካደረገው እንቆራረጣለን። አላውቅም። እስኪ ትምጣና የሚሆነው ነገር እናያለን። እንዴ ግራ ያጋባሽኝ እኮ ነው ኤዱ። እኔም ግራ ተጋብቻለሁ። ማነው ደግሞ በዚህ ስልክ የደወለው? ሄሎ ሄሎ። አቤት። ደርሰሃል የተባልከው ቦታ? አዎ ደርሻለሁ። የት አለሽ? ቃልህን ታከብራለህ አይደል? ስሚ፣ እኔ እኮ መድብል ነኝ። በዚህ በፍጹም አልጠረጠርም። ይኸውልሽ አኩኩሉ እየተጫወትሽ ከሆነ አንቄ ሲል ጠርጌ ነው የምገልሽ። ማንም አያስጥልሽም። ይገባሻል? ኤደን የት ነው ያለው? ንገሩኝ። ዳጣ ለአንቺ ሳይነግርሽ የትም አይሄድም። ንገርኝ፣ የት ነው ያለው? ቅድስት እስኪ መጀመሪያ ነይ፣ ቁጭ በይ፣ ተረጋጊ። ቁጭ በይ አትበይኝ፣ በእናትሽ ቁጭ በይ አትበይኝ። ንገሩኝ፣ የት ነው ያለው? ኧረ ቅድስት ከዛፎቹ ስር ነኝ። ከሱ አጥሩ ስር የሆነ ድንጋይ አለ አለ። በጣም ጥሩ። እሱን ድንጋይ ማንም ሰው ሳይክ በጥንቃቄ አንሳውና እቃው እዛ ስር አለ። እሺ ቆንጆ ይሄ ነገር ለልጅ ነው። እኔ አንቺ ፊልማችን ነው። ቅድስትዬ ዛሬ እንግዲህ የመድብልን እንፋለ መሃለው አልለቅህም አልምርህም እያለች እንግዲህ እየፎከረች ነው የምትገኘው። ምክንያቷ ደግሞ ማለትን ስለለቀቀባት ነው። ቤተሰቦቻችን ያው እንግዲህ እንደምትፈልግ አድርጋ ገርፋታለች በተወሰነ መልኩ፣ ግን አልጠገበቻትም። በቃ ምክንያቱም ህይወቷን ትዳሯን ይሄን ምስቅል እንዳደረገችው እሷን በዛ ልክ ነው መበቀል የምትፈልገውና በቃ እንግዲህ ዛሬ መድብልን ደግሞ ወይዘሮ ማለት ታውቃላችሁ፣ እናቴ በደካማ ጎኑ ገብታ የወንድምህ መድኃኒት ያለው በእኔ እጅ ነው፣ ስለዚህ እኔም ባትገልኝ ይሻልሃል፣ ምክንያቱም ወንድምህ የተመረዘበትን መድኃኒት እኔና እኔ ብቻ ነኝ ልደርስለት የምችለው በማለት ነው እንግዲህ ሀሳቡን እንዲቀይር ያደረገችው። በዚህም እንግዲህ ያው ቅድስቴ ይሄን ነገር ስላላወቀች እንግዲህ ያዙ ይልቀቁኝ እያለች ነው። በጣም ተናዳለኝ። ምክንያቱም ደግሞ ጉዳዩም ያናድር ነው። እንደዛ አድርጋ ደስታዋን፣ ህይወቷን፣ ትዳሯን የቀማቻትን ሴት በምንም ሁኔታ እንዴት መታገስ ትችላለች? እንግዲህ በዛ ልክ ብዙ ነገሮችን ታግሳ ብዙ ነገሮችን አሳልፋለች። ግን መጨረሻ አንዳንዴ በማይቻለው ሲመጣ ደግሞ ኖ ማለት ግድ ነውና እሷም እንግዲህ እያለች ነው የምትገኘው። በዛም እንግዲህ መድብል እንደዛ ስላደረገ ራሱ በጣም ተናዳበታለች። እሱም በእርግጥ ያው የወንድሙ ጉዳይ ስለሆነበት እንጂ ማህሌትን ሲጀመር ድሮም መጠቀሚያ ሊያደርጋት እንጂ መድብል በእርግጥ ቻንስ ሰጥቷት ነበረ። ትለወጣለች፣ ትቀየራለች፣ ወደ ራሷ ትመለሳለች ብሎ ቻንስ ሰጥቷት ነበረ። ግን መጠቀም አልፈለገችም። ማህሌት ደግሞ እሱን ነገር መጠቀም ስላልፈለገች ስላልቻለችም እሱም በቃ አሁን ላይ ምንም አይነት ለሷ ርህራሄም ሆነ አዜንታ ምንም አይነት ነገር የለውም። ግን ደግሞ ያለውን ነገር ደግሞ በቃ ከዚህ በላይ እሱ ከካሌሞሲሳና ከግብረ አበሮቹ ጋር ያላትን ግንኙነት እሷን ተጠቅሞ አንዳንድ ነገሮችን መቀበል ስለሚፈልግ ነበር እንጂ ጊዜ የሰጣት ድሮም ቢሆን አዝኖላት ምናምን አይደለም። በእርግጥ እንዳልኳችሁ ባለፈው ታይም ላይ አዝኖላት ብዙ ነገሮችን ወደ እሷ ለማስተካከል ሞክሯል፣ ግን አልቻለም። በመጨረሻ እሷ እንዲያውም ያንን ነገር ተጠቅማ እንግዲህ ወንድሙን ነው ተበቀላ ቁጭ አደረገችው። በዛም እንግዲህ መድብል ራሱን ነበር የጠላው፣ በጣም ነበር የተናደደው ባደረገው ነገር። እስከዛሬ መድብል በውሳኔው ተጸጽቶ አያውቅም። ግን የዛን ሰዓት ግን ማህሌትን በዛ ልክ ማቅረቡ፣ ለማህሌት መራራቱ፣ ማዘኑ በጣም ነው የሰበረው። ምክንያቱም አንድ ወንድሙን አለኝ ያለው ወንድሙን በዚህ ልክ ተበቅላው በደስታቸውን እለት ወደ ሀዘን ሙሉ ቤቱን የሀዘን ቤት ስታደርገው ከዚህ በላይ ምንም አይነት ነገር የለም። ስለዚህ በዛ አማካኝነት እንግዲህ ያለውን ነገር ብዙ ነገሮች ሞክሯል። በመጨረሻም እንግዲህ በዚህ መልኩ እጁ አስገብቷታል። ዛሬ ግን ያው ለቋታል። የለቀቃትም እንግዲህ
የወንድምህ መድኃኒት በእጄ ነው ስላለችው ነው። እኔ ግን የፈራሁት ነገር ጥሩ ነው። ኦኬ እሱ የመድኃኒቱ በእጇ ይኖር፣ ግን ያልገባኝ ነገር እና ነገሩ ምንም ግልጽ ያልሆነልኝ ነገር ምን እንደው ታውቃላችሁ ጋይስ? ያደረገችው ነገር እንዳለ ሆኖ ይሄ መድኃኒት የተባለው ነገር መድብል ምን ያክል እንዴት ቢያምናት ነው በዛ ልክ እሱ የዋህ ሆኖ አስተያየት አድርጎላት ይቅርታ አድርጎላት ብር እየሰጣት ሁሉ ነገሯን በቃ እንድታስተካክል ብዙ ነገሮች እያመቻቸላት ስራ እየፈለገላት ነበር። በሰዓቱ ብዙ ነገሮች እያመቻቸ ነበረ። ቤት ሊከራይላት ነበር ምናምን ያን ሁሉ አድርጎላት እንኳ ወደ ራሷ መመለስ ያልቻለች ሴት አሁን እውነት ለብሩክ መድኃኒት ብላ እንዴት ልትሰጠው ቻለች? እንዴት ይሄንንስ አሰበች? መድኃኒት ውስጥ እርግጠኛ መሆኑ መድብል ምን ያክል እርግጠኛ ሆኖ ነው ለአንደኛ የሚጨርሰው መድኃኒት ቢሆንስ የሰጠችው? እሱ ነገር እንግዲህ በጣም ግራ ጋብቶኛል። እንግዲህ መድብል እንዴት እንዳመናት ባላቅም ማለት ነው። ቤተሰቦቻችን እንግዲህ እዚህ ቦታ ብላ ቀጥረው ነበረ። ከዛም ማንም ሰው ሳይ ሀንሳ ብለዋለች። እሱም ከድንጋይ ስር ፈንቅሎ እንግዲህ ይዞ ሄዷል ማለት ነው። እንግዲህ እንዴት እንደሚያደርጉ ግራ ገብቷል። ቅድስቴ ግን እዚህ ጋር ያዙ ልቀቁኝ እያለች እያበደች እየረበደች ነው። እሱ ግን ያው ለዳጣ ምንድን ነው ያላት ጓደኛዬ ወደ ውጭ ሀገር ልክ ነው ብሎ ነው የሄደው። ሲቀጥል ደግሞ ማህሌትም ሳትሞትበት አትቀርም በቃ ማህሌት ሞተችብኝ ምናምን ብሎ ነው ያስወራውና እሷ ግን አልሞተችም። ምን ብሎ ለቅድስቴ እንደሚያስረዳት ራሱ ግራ የሚያጋባ ነው። ቅድስቴም እንግዲህ ሳት ለብሳ ሳት ጎርሳ ነው የጠበቀችው በቤት ውስጥ። እንግዲህ በቃ ብሩክ አሁን የሚያውቀው ጉዳይ የለውም፣ ግን እዛ ቤት ውስጥ በቃ ቅውጥ ነው ያለችው ቅድስቴ። ምክንያቱም አንዳንድ ነገሮች ከአቅም በላይ ሲሆኑ ቦታና ጊዜ አይመርጥላችሁም እና በቃ በዛ የተነሳ እንግዲህ ቀውጣለች ማለት ነው ውድ ቤተሰቦቻችን። ስለዚህ በጣም አስቸጋሪ ነገሮች ናቸው። ቀጣይ እንግዲህ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። መድብልንም እንግዲህ እንደምትረዳው ቅድስቴ ምክንያቱም ሲነግራት ያው ምንም የእሷም የራሷ ጉዳይ ስለሆነ ምክንያቱም በቃ ለእሱ መድኃኒት አለኝ ብላለች ምናምን ሲላት እሷም ትረጋጋለች። ግን እንዴት አድርጎ እንደሚያስረዳት በጣም ከባድ ነው። ምክንያቱም በጣም ኦቨር ሆናለች ቅድስቴ እና በጣም አስቸጋሪ ነው። ከእንደ ማለት አይነት ሰው መሳይ ሾካኮች እግዚአብሔር ይጠብቀን ጋይስ። በጣም ነው የሚያስጠላው ጋይሶችዬ። ምክንያቱም በጣም ነው የሚያስጠላው እያንዳንዱ ነገር በጣም ያስጠላል። ነገርዮሹን አንዱን ሲይዙት አንዱን ሲጥሉት አንዱ ነው። ያው ብቻ ግን ሁኔታዎችን እንትን አለማለት አይቻልም። ብሩኬም እንግዲህ በቅርቡ ወደ ራሱ ተመልሶ ጤንነቱ ተመልሶለት እንደው ቢያንስ እንኳ ቢናገር ተስፋ ቢኖር ደስ ይለናል። ግን እንደዚህ ሆነ ጥምዝዝ ያለ ነገር ስለሆነ ትንሽ አስጠልቷል ድራማው በራሱ ማለት ነው። ቤተሰቦቻችን ቀጣይ ግን ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ቢስተካከል ግን መልካም ነው። ምክንያቱም በዚህ ሁኔታ ትንሽ አስቸጋሪ ስለሆነ ማለት ነው። ውድ ቤተሰቦቼ እንግዲህ ማህሌትም እንጠጥ ፍርጥ እያለች ነው። ቀጣይ ሁሉም ነገር ይስተካከላል ብለን እናስባለን። ብሩክም እንግዲህ እንደሚሻለው ተስፋ እናደርጋለን። ምክንያቱም በዚህ ከቀጠለ ነገርዮሹ ትንሽ ስለሚያስጠላ ዳጣ እንግዲህ ማህሌትን ለማስያዝ ዋና ታርጌት ሆናለች። ግን አሁን ማህሌት ደግሞ ካሌብ ጋር ተነጋግራ ዳጣን እንዳትይዛት ትንሽ እንፈራለን። ምክንያቱም እሷ ናት እንትኑን አስጨርሳለሁ ብላ ሰልፋ የሰጠቻት። ስለዚህ አሁንም ዙሮ እንትና ማን ነው ማህሌት ከካሌብ ጋር መሄዷ ስለማይቀር አሁንም ሌላ ነገር መምጣቱ አይቀርም። ምክንያቱም ማህሌት አታርፍማ ወይና መድብል ጋር ገብታ ልክክ ብላ ነገርዮሹን እስካልዘጋሽ ድረስ በጣም አስጠልታ ነገር ነው የሚሆነው። እና ውድ ቤተሰቦቻችን እንግዲህ ዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ አዲስ ቪዲዮዎች እስከምንገናኝ ድረስ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ያላችሁበት መልካም ጊዜ ተመኘን። እወዳችኋለሁ ቤተሰቦቼ። ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። እንግዲህ ኤዱና እንትናም ትንሽ እየተፎጋገሩ ነበረ ኤዱና አለምዬ። አሁን ግን ደህና እየተስማሙ ነው። ምሳሌና አለምዬም እንደዚሁ ተግባብተዋል። ሰላም ቆዩ በያላችሁበት። እወዳችኋለሁ። ላይክ አይረሳ ባይ